እና አብይ ይመጣና ይሄ ነው ከፈተና እንዴት እንወጣለን የአብይ እቅዶች ናቸው ከደመና ላይ ዝናብ እናዘንባለን እና አረንጓዴ ልማት ለብልጽግና እንደዚህ አይነት እና በጉም ላይ የሚንሳፈፍ ሰው ነው በቅዠት ዓለም ውስጥ የሚንሳፈፍ ሰው ነው እና ብዙ ጊዜ ግራ እየተጋባን ነው የምንወጣው እኛ ራሳችን ምን ውስጥ እንዳለን አናውቅምና በዚህ ደረጃ ያለ ሰው ብሎ አንዱ ምስክርነት መስጠት በሶስተኛውና ዋናው ግን ሊሰመርበት የሚገባው የታየን በጣም ያስገረመኝ ነገር ምንድነው በብልጽግና ውስጥ በተለይ በዚህ ኦሮሞማ የፖለቲካ ሊቃን ውስጥ አንድ አስተሳሰብ አለ እሱ ምንድነው ጠላታችን ከዚህ በፊት አንድ ፕሮግራም ሰርቻለሁ የጽናት ሚዲያ ተከታዮች ጠላታችን ብሎ የሚያስቀምጠው ብያኔ ማን ነው ለሚለው እሱ ወደ ኋላም እናመጣዋል ግን በወዴድ ውስጥ ያለው በዚህ በተለይ በብልጽግና የኦሮሞማ ክላስ ውስጥ ያለው ጠላትና ወዳጅ ጠላትና ወዳጅ የሚለው ርዕዮተ ዓለማዊ አይደለም ለምሳሌ አሁን የህወሓት አገዛዝ በስልጣን ላይ በነበረበት ሰዓት ጠላትና ወዳጅ የሚለው አለ ግን ጠላትና ወዳጁ አንዱ ከርዕዮተ ዓለማዊ አስተሳሰብ የሚፈጥረው በህወሓት ክላስ ውስጥ ግን ጠላት ብሎ ደግሞ የሚበየነው የፖለቲካ ሊቃኑ የምናገረው ሌላ ደግሞ የታሪክ ኮርሾ በወዴድ ውስጥ ግን ያለው የፖለቲካ አይዲዮሎጂ አይደለም ጠላት እና ወዳጅ የሚለው ጠላትና ወዳጅ የሚለው ታሪካዊ ብሎ ነው የሚሰየው ፖለቲካዊ አይደለም ታሪካዊ ጠላቶቻችን ነው እና ይሄ ከብልጽግና አይዲዮሎጂ ጋር አብሮ ምናምን ከዚህ በፊት ልማታዊ ባለሀብት እንዳለው ጸረ ልማት እንደሚሉት ልክ እና ልማቱን የሚደግፍ ልማታዊ ነው ልማታዊ አርሶ አደር ልማታዊ ገበሬ ምናምን ይባላል እና ልማቱን የሚያደናቅፍ ደግሞ ጸረ ሰላም ምናምን በአብይ መነጽር ግን የሚታየው ሄደ የብልጽግና ተቋሚ ጸረ ብልጽግና ምናምን ብሎ እንደዚህ ከአይዲዮሎጂ አሳሰብ ጋር አብሮ አይበይነው የሚበይነው ምንድነው ታሪካዊ ጠላቶቻችን እና ታሪካዊ ጠላቶቻችን ደግሞ መነሻው ደግሞ ከፖለቲካ የሚነሳ ሳይሆን ከጀርባ ታሪክ የሚያስበው ነገር የኦሮሞማ ዋናው ፕሮጀክት አንዱ ይሄ ያስተሳሰብ መደቡ ማለት እና በዛ መደብ ይነሳና ከታሪካዊ ጠላቶቻችን ጋር እንዴትስ ትነጋገራለህ እንዴትስ ስልክ ትደዋወላለህ ምናምን የሚለው ግምገማ በታየ መጥቶበታል በጣም የሚገርመው ደግሞ ታሪካዊ ጠላቶቻችን የሚሏቸው አሁንም ምንጣፍ የሚጎትቱላቸው አብይ በድሮን ለሚጨፈጭፈው አበባ የሚሰጡ ሰዎች ናቸው ታሪካዊ ጠላቶቻችን የሚባሉት ማለት ነው ወንድ ሚሶመን እኔ ሚዲያ ረማለኝ ጅሩ ወደ ልማት የሚባለው በሚዲያ ላይ ነው እንጂ የለም መሬት ላይ ልማት እያለ እየተባለ የሚወራው በተግባር መሬት ላይ ያለ ልማት አይደለም በየነገርኩት አናና ዱኩቤላን እቲ እኔ አሞይ ነው ይሄን ነገርኩት ተካናቶ ወይፉ ለሳዲ ራንገር እችን ታህል ሐዘኔታም ሆነ መደንገጥ ኦር መረበሽ ኦር ማዘን ፊቱ ላይ ላየው እችን ታህል ቅንጣት ታህል ዱመረት ያው አንድ ይው ከነ ቢቢሲ ረዱበደ ሽመልስ ፕሬዝዳንት ቢቢሲ ላይ ተናገረ ይሄን አሁን የሚባለው ነገር ቢቢሲ ላይ ተናገረ ሽመልስን ፕሬዝዳንቱን እንዳትነካብኛለኝ ባዳይ ሰነጀላንቱ ቅኒ ናንጀደ ፕሬዝዳንት ጀባዳይ ሰጀላናንቱ አትንካብኝ ጠንካራ ፕሬዝዳንት አለኝ ምለው ኦሮሚያ ላይ እሱ ነው እሱን እንዳትነካብኝ እንዳትናገርብኝ አለኝ ጋፋ ሲራ ረኮና ነው ኦሮሚያ አከ ኢሰ ቢራ ወርቁና ገለቹ አባ ወራና ባንጄ ከማ አከሰተ ጋፋስና ገለ አከ ተካና ሶት እንገም ነው ዋና ቺገሰት ቢደቡ ያዘው
በቃ የዛለት አባን ወራና አባን ጄቀማ አካይሰቱ ታይና ገለይለ የጦርነቱ ባለቤት የእልቂት ባለቤት የፍጅት ባለቤት የኦሮሚያም ሆነ የሌሎቹ ቦታዎች ላይ እልቂት ፍጅት ባለቤት ማን እንደሆነ በደንብ ገባኝ ማን እንደሆነ በደንብ ተረዳው ነው የሚለው ራሱ እንደሆነ አረጋግጥኩኝ ከያንዳንዱ ነገር ጀርባ ማን እንዳለ በደንብ ግልጽ ሆነልኝ አጅሩካ ሰደፋ ኩማላማ ኩዳፉር አዶለስ ዱመር ጋፋ ጨፈረቲ 2014 ማይኪና ተጨፈንቶኩ ጋፋ ዝዋዱ በደዋ በሬፍ ጊዜ ጨፈው ላይ ማይክ የዘጉብኝ ጊዜ በሜ በሬሴ ጄቀሚ ወይ ካና ሪፋቱ ሰንላና ያ መጋፈስ ከዛ የሆነ ነገር ፌስቡክ ላይ ጽፌ አንዳንድ ነገር ኦሮሚያ ውስጥ ስለተከሰተ ደንግጦ ደወለልኛል ጠራኛል ማላንጀ ምን አለኝ ማሊፊ ዲኖ ጅወሊ ቢልብልቴናንጀ ከጠላት ጋር ለምን ትደዋወላለህ አለኝ ዲን ኩነኝናን ቹቹ አለባቸው ነው ማለት ቹቹ አለባቸው ነው መጀደ ሙጅራ ቹቹ አለባቸው የሚባል ያማራ ክልል እንትን አለ የብልጽግና ምናምን አላፊ ነው አንሙት ስልጣኑን በኋላ ትነግረኛለህ ከነዚህ ከጠላቶቻችን ጋር ለምን ትደዋወላለህ ባስተሳሰብ ደረጃ እንኳን የብልጽግና የቤተ መንግስት ምንጣፍ ጎታቶች ይሁን የአብይ የስልጣን ዙፋን አስጠባቂዎች ይሁን ኃይሎች እንኳን በዚህ ቁመና ላይ እንዳሉ እንኳን ዛሬ ድረስ ብትነግራቸው እንደውም አንተን ይገድሏል ያስገድሏል አብይማ እንደዚህ የሚያስብ ሰው አይደለም ይሄ የተቋሚዎች ወሬ ነው ይሏል ተመስገናው እንደዚህ ብለው ብትነግረው አይሰማም ለኮ ማቀው ይሳያለ ነው ምናምን አብረን ማኪያቶ ስንጠጣ እንዴ በህልም ይነገረኛል እዛ ዓለም ውስጥ ነው ያለው እና በቸና አካባቢ ያለ ገበሬ በሰማይ ቢደበደብ ምናምን ምንም እሱ የሚሰማው የለም ምክንያቱም ኢንሳ ላይ ያለ ስለሚያቋምይ ማለት ነው በአዴን ውስጥ ያለው ይሄ ነው አንዱ የፖለቲካ አቅም ጉዳይ ነው አብዛኛው ፖለቲካን የሚያውቁ ሰዎች አይመስሉኝም ፖለቲካ አኒማልስ ናቸው አብዛኛው ሌላው ደግሞ ያው በቃ ሌላ ዋና ውስጥ ነው ያለው ሌላ በሱ ዓለም ውስጥ ነው ያለው ስለዚህ ከዛ ለመውጣት እነዚህ ሰዎች የሚችሉም አቅም አይላችሁ ለማነጋገር ግን የፈለኩት ምንድነው በዚህ ጉዳይ ላይ ለማስረዳት የፈለኩት የታሪካዊ ጠላቶቻችን የሚላቸው በአዴን ውስጥ ያሉ ሰዎች ጋር ተደዋውለሃል ስልክ ተደዋውለሃል ታውዬ ተጠየቁ አይ ስልክ እኮ የደወልኩት እኮ ብሎ ስም ይጠራዋል አንድ ቹቹ አለባቸው የሚባል ነው መሰለኝ እና እዛ በአዴን ውስጥ ያለ ሰው እና ከዚህ ሰው ጋር ለምን ተደዋወልክ አይ በዚህ ጉዳይ ላይ ተደዋወለ የሆነ ችግር ተፈጥሯልና እኛ ጋርም እኮ ችግር ተፈጥሯል ይለዋል እና ታየን ግን የሚጠይቁት ምንድነው ከታሪካዊ ጠላቶቻችን ጋር እንዴት ተደዋወልክ ይሄ የሆዴዳ አስተሳሰብ የአብይ ፖሊሲ ታሪካዊ ጠላቶቻችን ጋር ተደዋወልክ ስባል ከማን ጋር ለሚለው እኔም ግራ ገብቶኛል የሚለው ታይ እና አንዳንድ ጊዜ በዚህ በብልጽግና በተለይ ኦሮሞማ አስተሳሰብ ውስጥ ራሱ የአብይን የሚረዱ ሰዎች እንዳሉ ሁሉ ግራ የሚጋቡም ሰዎች እንዳሉ ታየ አንዱ ማሳያ እና ታየም ያልታመነው አንዱ በዚህ ምክንያት መርህ ይዞ ምናምን ከራሱ ዓለም ጋር ስለሚታገል ብዙ ሰዎች መርህ ላይ ቆሙ ሰዎች ምናምን እንደዚህ አይነት ሰዎች ይተካሉ እና ታየ አንዱ ሰለባ ይሆነ እንጂ የአብይን የብልጽግና መንፈስ ምናምን በዛው ይዞ ቢቀጥል ምናልባት ክልሉን ሊሰጡት ይችላል
ግን ታዬ መጨረሻ ላይ ሁኔታው ስላላማረው አብይን የገመገመበት መንገድና ያስቀመጠበት መንገድ ታሪካዊ አሁን ደግሞ ያረጋገጠበት ደግሞ ሰነድ ነው ማስረጃ ነው ጠላቶቻችን ያሉት እነማን ናቸው ለሚለው ግልጽ ነው ታሪካዊ ጠላቶቻችን የሚለው ደግሞ የሚነሳው ከፖለቲካ አስተሳሰብ ሳይሆን ከጀርባ ታሪክ እንደሆነ ግልጽ ነው ይሄ አስተሳሰብ ታዲያ ዛሬ እነማን ያቀነቅኑታል በሚዲያስ እነማን ይናገሩታል የሚለው እንደው በቀላሉ በትንሹ ነው የምነግራችሁ የብርሃኑ ጁላ ንግግር ስሙትና እንመለሳለን ምስራቅ አፍሪካ የባህር ኢሹ ብቻ አንስተን የምናየው አይደለም አጠቃላይ ነው መነሳት ያለበት ስለ ደህንነት ተነሳ በየብስም በባህርም ቀጠናው የተረበሸ ነው የባህር ደህንነት ስጋቱም ከየብስ ስጋቱ ጋር ከየብስ ችግር ጋር ይያዛል የየብስ ችግሩ ወደ ባህር ይወርዳል ይገባል ይሄን ቀጠና ደህንነት በባህርም በየብስም ለማረጋጋት እኛ ተባብረን ለመስራት ዝግጁ ነን ይሄን ያረግን ይያለን ግን እኛ ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ አንዳንዴ አሊያንስ ይፈጥራሉ ኢትዮጵያ ወደ ባህር በር ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ ክልሎች የራሳቸው ጸጥታ ራሳቸው እንዲመሩት ወደ ማድረግ እየተሸጋገርን ነው ትንሽ ከነሱ አቅም በላይ የሆነ ሲመጣ ወደ ዛ ስራ ገብተናል በከፍተኛ ደረጃ ደግሞ ጠላት አዳክመናል ክልሎች እየተጠናከሩ ነው የራሳቸው የጸጥታ ኃይል ያጠናከሩ ነው ውስጣቸውን ያጠሩ እውነተኛ የህዝብ አስተዳደር እየፈጠሩ ነው ከፍተኛ መሻሻል አላቸው እንደሰማችሁት ታሪካዊ ጠላቶቻችን አዳክመናቸዋል ታሪካዊ ጠላቶቻችን እዚሁ ላይ ንግግሩ ላይ የሚናገረው ምንድነው እዚሁ ላይ የሚናገረው ብርሃኑ ጁላ የክልሎቹ ራሳቸውን እያጠናከሩ እውነተኛ የህዝብ አስተዳደር እየፈጠሩ ነው እና በቀጥታ መናገር የሚፈልገው ከማን ጋር ነው ከአማራ ክልል ጋር አሁን ያረጋ ከበደ አስተዳደር ህዝቡ ፈልጎት አሁን ክልሉን ወደ መልሶ ማደራጀት እየሄደ ነው ግልጽ ቋንቋ ነው ያ ደግሞ ህዝቡ የሚፈልገው ነው ታሪካዊ ጠላቶቻችን ግን አዳክመናቸዋል ታየን ደግሞ ስልክ የደወለለት ሰው ምንድነው የተባለው ታሪካዊ ጠላቶቻችን ጋር እንዴት ትደዋወላለህ ስለዚህ በጠላት ደረጃ ብልጽግና ይስማማል በብልጽግና ስብስብ ውስጥ ያለው አማራ አሁን በተለይ የሚኒቴሪ ውስጥ ያለው አማራ የምትሰማ ከሆነ ልብ ካለ አይምሮ ካለ ታሪካዊ ጠላቶቻችን የሚል አስተሳሰብ ያለውን ስርዓት እየደገፍክ እንደሆነ እምትሞትበትን የጊዜ ጉዳይ ነው እንጂ እምትሞትበትን ወጥመድ መስዋዕት ለመክፈል ህይወት ለመክፈል እየተሰባሰብክ እንደሆነ ሊገባ ይገባል በከፍተኛ ክላስ ውስጥ ያላችሁ በዝቅተኛ ክላስ ውስጥ የበአዴን ሰው ነው ታሪካዊ ጠላቶቻችን ያሉት ጽንፈኛ የሚሉትን ፋኖንማ ምን ሊሉት እንደሚችሉ ደግሞ መገመት ይቻላል ስለዚህ በጠላት ደረጃ አንድ የሚያሰባስባቸው ነገር አሁን የብልጽግና ኦሮሞማ ጠላት በሚለው ብያኔ ላይ አንድ አሰባል ሱም አማራ ብሎ በየነውበታል አብይ ከዚህ በፊት ደግሞ ጨፌ ላይ እንደተናገረው ይሄንን ጦርነት ሆም ብለን ያስጀመር ነው የትግራይ ሊቃን ምናልባት በዚህ በጦርነቱ ጊዜ ላይ በጣም በአብዛኛው ወቀሳ የሚያቀርቡት እዚህ አብይ አማራ ምናምን የአንድነት ኃይሉ አስጀመረ ምናምን ታዬ አሁን ለነዚህም እንደው ማፈሪያ እንዲሆኑ ነው ንግግሩን የሚያስቀምጠው ሆም ብለን ነው እንዲመቱት አድርገን ያስጀመር ነው ሆም ብለን የገፋ ነው ያንን ማድረግ ያስፈልገን ደግሞ ይሄንን ክላስ ለመንቀል አስበን ነው እንደዚህ አይነት ኮንስፓይረሲ ለመስራት አብይ የሄደበት ርቀት
ባይኑ አይቶት በጆሮ ሰምቶት በዚህ ሰውዬ ጉድ ላይ ያዘነ ሰው ነው። እኔ አልተናገርኩትም። አጠገቡ ጋር የተቀመጠው ሰው ግን ማስረጃው ነበር። ስለዚህ ታሪካዊ ጠላቶቻችን ናቸው ብሎ አብይ የበየነው ይሄንንም አካል ታሪካዊ ጠላቶቻችን ብሎ በይኖታል። ስለዚህ ጦርነቱ የታሪካዊ ጠላቶቻችን አሰላለፍ ነው። ግልጽ እንዲሆንልን ነው አሁን ታያመጣው ማስረጃ ይሄ። ስለዚህ አብይ ከህወሓት ጋር ለመጣላት ከህወሓትን ከስልጣን ለመንቀል እና ማዕከላዊ መንግስቱ ለመያዝ የሱ የሚፈልገው የፖለቲካ አይዲዮሎጂ ለማስፈጸም አይደለም። ከታሪካዊ ጠላቶቻችን ጋር ነው የምንጣለው በሚል ብያኔ ጦርነቱን በዛ መቋጨት ነው የሚፈልገው። ስለዚህ ታሪካዊ ጠላቶቻችን ከሚላቸው ጋር ህወሓት ጋር ውጊያ ሲገባ ታክቲካል ወዳጆችን ከዚህም ከዛም መለቃቀም ይችላል። ጊዜውን ጠብቆ ግን የሚጥላቸው ማለት ጊዜውን ጠብቆ የሚያራግፋቸው አብይ እነዛን ተጠቅሞባቸው ያንን ተጠቅሞ የመጀመሪያውን ታሪካዊ ጠላቶቻችን የሚለው ከፖለቲካ አይዲዮሎጂ አሳሰብ በላይ የሆነ ጦርነቱን ፈጥሮ ጄኖሳይድ ከፈጸመ በኋላ ልጃገረዶችን ከደፈራቸው በኋላ ካስደፈራቸው በኋላ ህፃናትን በጠራራ ፀሐይ በከባድ መሳሪያ ከገደለ በኋላ ከጨፈጨፈ በኋላ ያንን ሁሉ ደም አፍሶ ሚሊየንስ የሆነ ወጣት ምናልባትም ለሀገሪቷ እኮ በከፍተኛ ደረጃ ትልቅ አምራች የሆነ እና ብዙ ዕውቀት የፈሰሰበት ብዙ አመታት የተደፋበት ወጣት አብይ በሜዳ ላይ እንዲረግፍ አድርጎታል። ምን ብሎ ታሪካዊ ጠላቶቻችን ናቸው ይጥፉ የሚለውን ብያኔ ይዞ ይሄ የኦሮሞማ አስተሳሰብ በትግራይ የጀመረውን ታሪካዊ ጠላቶቻችን ከአማራው ጋር ደግሞ አሁን 2 ዓመት የፈጀ ደም ያፈሰሰው። ስለዚህ አብይን አሳድገ ኮትኩተ ኢንሳም ምናምን ብለ አሳድገ ትላንት እጄ ላይ በነበረ ስልጣን ወይ ሽግግር መንግስት መስርተን ሁሉን አቀፍ የሆነ ለውጥ እናምጣ ላጠፋነው ጥፋት ሁሉ ከአንገታችን ዝቅ ብለን እስቲ ህዝቡን ይቅርታ ብንጠይቅ ይሻላል የሚለውን እድል ሳትጠቀም ታሪካዊ ጠላቶቻችን በሚለው ኮትኩተ ባሳደግከው ልጅ የትግራይ ደቂቃን እንዴት እንደተጫወተበት በአማራ በኩል እንዴት አይነት ስብራት እንደፈጠረ ባለፉት 7 ዓመታት ብቻ አብይ የሄደበትን ጦርነት ኦዲት ማድረጉ በቂ። ስለዚህ ይሄ ጦርነት በዋናነት ህግ በማስከበር አንድ መንግስት ነው ያለው የሚል አስተሳሰብ ተይዞ የብልጽግና ተቋሚ ነው የሚል እሳቤ ተይዞ ሳይሆን በጠላትና በወዳጅ ላይ የተሰለፈ ጦርነት እንደነበረ እኛ ከምንናገረው በላይ የአብይ አህመድ አስተሳሰብ እሱም ደግሞ ምን እንደሚያስብ ከነገራቸው ሰዎች ከነታዬ ነው የተሰማው። ይሄ ነው ማስረጃው። ይሄንን ማስረጃ ይዘን የሻቢያው መሪ ፕሬዝዳንት ኢሳያስ አፈወርቂ ቅርብ ጊዜ ሲናገሩ ምንድነው ያሉት? የኩሽና የሴም ፖለቲካሊ አስተሳሰብ ተፈጥሮ ኦሮሞማ የሚባል አመለካከት ተይዞ የኢትዮጵያን ህዝብ ከፋፍሎት ለከፍተኛ ችግር ጋልጦታል ብሎ ኢሳያስ የኢትዮጵያን ችግር ገምግሞ ሲናገር አስቡት። ኢሳያስ የገመገመውን ችግር ተመስገን ጥሩነህ ያልገመገመው፣ አረጋ ከበደ ያልገመገመው፣ ይርጋ ሲሳይ አይገመግመው፣ እዛ ውስጥ ያለ መደብ አይገመግመው። ድንጋይ ስለሆነ ታሪካዊ ጠላቶቻችን የሚል ብያኔ ነው።
በታሪካዊ ጠላትና በታሪካዊ ወዳጅ መካከል ነገ ያለችው ሀገር ምን ትመስላለች የሚለው እዴ ስለሚያስፈራኝ እጅግ ስለሚያስፈራ ግን ይሄንን እንኳን ትላንትና ለውጥ እናመጣለን የሚሉ ኃይሎች አብይን አምነናል ብለው ተደምረናል ያሉ የፖለቲካ ስብራት በቃ ስብራት ነው ዛሬ ላይ ምን ሊሆን እንደሚችል አላውቅም ምን ሊሰሙ ማለት ከታየ በላይ እኛ እናቃለን የሚሉ ሰዎች ይገርምኛል በሚዲያው ላይ ያሉ ሰዎች ትላንት በተለያየ ሚዲያ ምናምን ለውጥ እንፈልጋለን ብሎ ሲታገሉ የነበሩ ሰዎች አስመሳይ የሆነ ባህሪያቸው ታየ ሁሉንም ያጋለጠው ነገራችን አብይ ብቻ አይደለም በአብይ ዙሪያ የተሰበሰበውን ሰው በሙሉ አጋልጦታል ከታየ እና የአብይ ፖሊሲ በጦርነት ማጥቀቅ የሚፈልገው አለ ኢኮኖሚካሊ ደግሞ ተጠቃሚ ሊያደርገው የሚፈልገው ክላሶች ደግሞ እና በአንድ እጁ ውጊያ ላይ ነው በአንድ እጁ ደግሞ ሀገር የማፍረስ ስራ ላይ ህዝቡን ሲያታልለው አብይ የሚጠቀመው ወደ ውጊያ ሲገባ ኢትዮጵያ ልትፈርስ ነው ከምናምን ባንዲራዋን ወደፊት ማምጣት የኢትዮጵያ ሰንደቅ ዓላማ ቆመን እንዘምር ምናምን አይነት እቺ ድራማ አለች የሚሰሩት ሰልፍ እየጠሩ ምናምን የሚያሽሞኑት ኢቲቪ 40 ጊዜ ነው ስለ ኢትዮጵያ ምናምን ዝማሬ የሚጭው ይሄ ወደ ጦርነት ሲገባ አብይ የሚጠቀምባቸው ታክቲኮች ናቸው ከዚህ በፊትም አድርጎታል አሁንም እንደዚህ በኢትዮጵያ ጉዳይ ላይ ምናምን እንሰባሰብ ያላለው በአማራ ክልል ጦርነት ላይ ከጀመረበት ጊዜ ጀምሮ ምክንያቱም ህዝቡ ስለሚያውቀው ማለት ነው ከአብይ ኢትዮጵያ ምላሱ ላይ ካለች ኢትዮጵያ በላይ የፋኖ ውስጥ ያለው ትግል እና መዳረሻው ምን እንደሆነ ህዝቡ ስለሚያውቀው ምንም ቢጮህም ምንም ቢሉ ያመጣው ፋይዳ ያኔ በነበረው ጦርነት የነበረው ቅስቀሳ ነበር በቅስቀሳም ተበላ አሁን ወደ ቅስቀሳ የሚገባው ምናልባት አሁን ጦርነቱን ለመጀመር እየተዘጋጀ ነው ከሻቢያ ጋር በሚያደርገው ጦርነት የኢትዮጵያ አንድነት ጉዳይ የኢትዮጵያ ወደብ ጉዳይ ምናምን እንደ አባቶቻችን ምናምን ባለፈው አብይ መግለጫ ሰጥቷል ለምንወደው ነገር ልጆቻችሁን አዘጋጁ ብሏል እኮ ለኢድ የሰጠው መግለጫ ካነበባችሁ ለምትወዱትን ልጅ ቢሆን አዘጋጁ ያለው ለዛ ሊሰዋው ስለፈለገ ቀይ ባህር ሄዶ ሊሰዋው ለጨለማው ማህበርተኛ ይግድ መገበር ስለነበት ማለት የአብይ ደም መፍሰስ አለበት ከዛ በኋላ ጫፌ ላይ መጣና ይሄን ህዝብማ እኛ ቆም ብለን እንጫወትበት ይሄን መግለጫ እኮ አውቀን ያወጣነው ይላል አብይ ማለት ይሄ በጣም የሚገርመኝ ግን አሁን በጣም እንደው የዚህን አስተሳሰብ የዚህን ጸረ አፍራሽ የሆነ ኃይል አስተሳሰቡ በጣም የሚገርማችሁ እንዴት የሚጠላው ማህበረሰብ ጦርነት አዝምቶ እየጨፈጨፈ እሱ የሚፈልገውን ክላስ ደግሞ ለመፍጠር ምናልባት ነገጧት ለምንፈጥራት ሀገር ያው አመድ ነው የሚሆነው እኮ ምንም ሌላ እኮ አይደለም ህንጻ ይሰራል ግን አመድ ነው የሚሆነው ከዚህ በፊት ደጋግሜ ነግሬያለሁ የሚሰራቸው ህንጻዎች በአረንጓዴ ልማት ምናምን የሚባለው ኢትዮጵያን በማፍረስ የምታተርፈው የአማራን ህዝብ በመስበር የምታተርፈው ሌላውን ህዝብ እንደዚሁ አድርገህ አንተ በተረጋግተህ የምትኖርበት ሀገር እኔ በአብይ ህልብ ውስጥና በአብይ ቅዠት ውስጥ እውነት መስሏቸው የሚሄዱ ሰዎች ይገርማል በተደጋጋሚ ነግሬዋለሁ አመድ ነው የሚሆነው ሌላው ህዝብ ተሰብሮ አንተ በሰላም መስኖርበት ሀገር የለም ወደ አመድነት ተቀየራል ተያይዘው መውደቅ ነው የመጨረሻው ህልም እሱ ነው ደጋግመን ነው ያስቀመጥነው ግን ይሄ አስተሳሰብ ይሄ የኦሮሞማ መንፈስ ግን በጣም ይገርማችሁ ከቱርክና ከተባበሩት ኤሚሬት ድሮን ገዝቶ በውድ ይመጣና በንጹሃን ላይ ሄዶ ለመጣል እንቅልፍ አይተኛም መሳሪያ ከየትም እያስመጣ ጠላታችን የሚለው ማህበረሰብ ያንን ማህበረሰብ ለማጥፋት ይሄንን መሳሪያ አስመጥቶ የሚጨፈጭፈው ህዝብ አብዛኛው ንጹሃን ነው ምናልባት እንኳን የትጥቅ ትግል ውስጥ ያሉ ሰዎች እንኳን ይነካቸው አብዛኛው ንጹሃን ህፃናት
እነዚህን የሚጨፈጨፍ አብይ ደግሞ ሌላ ደግሞ ፕሮጀክት አለ የልማት ፕሮጀክት ነገ ጧት ለሚፈጥራት ኢምፓየር አንድ ክላስ ፈጥሮ የልማት ደግሞ ፕሮጀክት አለ ኦቤን አሁን በቀደም ለታ ያስነበበን ትንሽ ይልንገራችሁ ማለት ነው እንደው ለማነጻጸር ይያግዝናል ብዬ ኦቤን ዜና ከ34922 በላይ ፕሮጀክቶች ተጠናቀቁ ለፕሮጀክቱም ከ200 ቢሊዮን ብር በላይ ወጪ መደረጉን የክልሉ ምክትል ርዕሰ መስተዳድር አቶ አብዲ አወሉ አብዲ ገልጸዋል ልብ በሉ 200 ቢሊዮን ብር በዚህ ቀውስ ውስጥ አንድ ክልል ምን አይነት ሜጋ ፕሮጀክት ምን አይነት ፕሮጀክቶች ምን አይነት የልማት እንቅስቃሴ ምናምን እየሰራን ነው ብለው እነሱ የሚናገሩት ማስረጃ ማለት እና አማራ ክልል ውስጥ ደግሞ የወደመው ስትል ባለፉት ጦርነት ውስጥ በተለይ ባለፉት 4-5 ዓመታት የወደመው ስትል ዛሬ እኮ ትምህርት ቤት እንኳን የተከፈተ የለም በአብይ ጦርነት በድሮን ተደብድቦ አልቋል ዛሬ ከገበሬው ተዘዋውሮ እንኳን ምርቱን የሚሸጥበት እድልም የለውም ማዳበሪያ የለውም በጦርነቱ በመንገድም ከፍተኛ የሆነ ሪሶርስ ባክኗል ይሄንን የሚያባክን አስተሳሰብ የአብይ አስተሳሰብ በእነ አወሉ አብዲ የዚህ ኦሮሞማው ሐሳብ በተለይ ደግሞ ይሄ አወሉ አብዲ መቼም ከዚህ በፊት ሮይተርስ ያጋለጠው አንድ መረጃ ኮሬን ነገኛ የሚባለው የቡድኑ አባል አንዱ አወሉ አብዲ ይታወቃል እሱ ሰውዬ ይታወቃል በጣም ገዳይ ስኳድ እና ይሄ ሰው 200 ቢሊዮን ብር አውጥተን የልብት ትላልቅ ፕሮጀክቶችን ደግሞ እየሰራ ነው እና አንደዛዞች ታሪካዊ ጠላቶቻችን ነው ባየርም ነው የሚጎዳው በልማትም ነው የሚጎዳው ስለዚህ ኢምፓየሩን እየተገነባ ነው የኩሽ ኢምፓየር የኦሮሞማው ኢምፓየር እየተገነባ ነው ሰሜን የሚሉት ወይም ይሄኛው የሰሜን ማህበረሰብ ታሪካዊ ጠላቶቻችን የሚሉት ደግሞ በአብይ የጦርነት ፖሊሲ ደግሞ እያደገፉት አሁን ሶስተኛው ጦርነት ለዛ ትልቁና ሶስተኛው ጦርነት የኦሮሞማው ትልቁ ጦርነት አሁን የቀይ ባህሩ ጦርነት ነው የቀይ ባህሩ ጦርነት ይሳካለታል አይሳካለትም ነገ ጧት ምን ነው ባስተሳሰብ ግን የአብይ ታሪካዊ ጠላቶቻችን ይሄ እንደሆነ ብይን አግኝተናል ስለዚህ በውጤት ደረጃ ምንድነው የሚባለው ነገ ጧት ምን ነው ለማንኛውም እኔ ይሄን ከተናገርኩ የሚቀጥለው ፕሮጀክት የአብይ ፕሮጀክት የጦርነት ፕሮጀክት ነው የጦርነት ፕሮጀክት ከግል ስልጣኑ ጋርና ይሄ ቅድም ከተነጋገርነው የጥላቻ መደብ ጋር የተነሳ እንደሆነ ሁሉም ሰው በመገንዘብ የአብይን ህልም የአብይን ቅዠት ህልሙን ማሳጠር የእያንዳንዱ ህዝብ እዳ እንደሆነ መገንዘብ አለበት ካልሆነ አብይ ቀይ ባህርን ያገኘው ወደ ቀይ ባህር ግን ይዞ ይቀጥላል ምናልባት ሙሴ ከፈርዖን እጅ ቀይ ባህርን ከፍሎ እንዳሻገራቸው አብይ የቀይ ባህር አሻጋሪ አይሆን እንደ ፈርዖን ወታደር ግን ሙሉ አገሪቷን ይዟት በቀይ ባህር ውስጥ ግን ሊሰምጥ ይችላል እኔ ሁለቴን ነው የምናገረው የአብይ ቅዠት ወደዛ ነው ህልሞቹ ወደዛ ነው እሱ ደግሞ ከጥላቸው የመጣ ነው ከቅዠቱ የመጣ ነው ከበሽታው የመጣ ነው ስለዚህ እንስመጥ በአብይ ቅዠት ወይንስ እንዳን የሚለው እኔ ሆሞ ሊቃል ራሱ በደንብ ቢያስብበት ህዝቡንም ይዞት አብይ ምናልባት እየሰመጠን ስለሆነ ማለት ነው የሚድን ሰው ስለሌለ ማለት ነው እንስመጥ ወይንስ እንዳን የሚለው እኛም ብቻ ያስጨንቀን አይገባም እነሱም ሊጨነቁበት ይገባል ስላዳመጣችሁ በጣም እናመሰግናለን
ይህ በጣም ታሪካዊ ጉዳይ እና ትልቅ ማስረጃም ስለሆነ ወደዚህ ያመጣሁት። ሀሳብ አስተያየታችሁን ስጡበት። ላይክ፣ ሼር፣ ሰብስክራይብ በማድረግ ጽናትን ለሌሎችን በማዳረስ ከኛ ጋር እንድትሆኑ በታላቅ አክብሮት ጠይቃለሁ። አመሰግናለሁ። በሚቀጥለው በሌላ ፕሮግራም እስክንገናኝ